አላህ ይጠብቅልኝ። በጣም ነው የማመሰግነው። ራስሽን ሳታስተዋውቂኝ እኛ ቤት ጥያቄ መጠየቅ አይቻልም። ሁስኒያ እንዴት ነው? ሁስኒያ እባላለሁ። ሁስኒያ ማን ነው? እንዴ የቤቱን ህግ የምታውቂ ከሆነ መጀመሪያ በቤቱ ህግ ነው። ኦኬ ኖ አይ አላውቅም። በቃ ቤቱን የማታውቂ ከሆነ ዝም ብሎ ገብቶ አስተያየትም ሆነ ምክርም ሆነ የሚሰጥ ሰው አይቻልም። ጥያቄም ሆነ መጠየቅ ከሌላ ብሔር ከሌላ ሃይማኖት አንዴ ተረጋጊ። ውስጥ ተረጋጊ። ኦኬ የትም አንሄድም። እኔም ስራ ላይ ስለሆንኩኝ ስራዬም ጥያቄ ላላቸው መልስ እንዲያገኙ ነው። ሙስሊም ሆነ ክርስቲያን ሆነ ማንም ሆነ ሙስሊም ናት እኮ አይመለከተኝም። ያው ህግ ነው። ሙስሊም ስለሆነ የሚቀየር ነገር የለም። ክርስቲያን ስለሆነ የኔ ህግ ነው። የማይጥማችሁ ካላችሁ ስክሮል ማድረግ ትችላላችሁ ብያለሁ ከዚህ በፊት ማለት ነው። ምን ህግ አለው እኛ ቤት? ያው የንግድ ቦታ ነው። ንግድ ነግድበታለሁ ብያለሁ። የእስልምና የዲናዊ ትምህርት የሚሰጥበት ቦታ ነው። ሰዎች ሶስተኛ ሙስሊም ሆነ ክርስቲያን ሆነ ማንም ሳይሆን ገብቶ ራሱን ያስተዋውቀናል። ማን እንደሆነ እናውቀዋለን። ከየትኛው አንግል ምን እያለን እንደሆነ ይገባናል ማለት ነው። ከዛ ደግሞ እየመጣችሁ ካላችሁ ህግ አለው። ጭቅጭቅ ንጽጽር አይቻልም እኔ ቤት ብያለሁኝ። ያ ነው አንደኛው። ሁለተኛ ፈትዋ አይሰጥም እዚህ ቤት ለሙስሊሞች። ለዚህ ሌሎችም ደግሞ ሃይማኖታቸውን እኔ ቤት ማንተው ማነጻጸር አይችሉም። ፈጣሪያችን አላህ እንዲሁም ደግሞ ነብያችን ሰለላሁ ዐለይሂ ወሰለም እንዲሁም እኔን እና ጓደኞቼን ዲስሪስፔክት ማድረግ ማንጓጠጥ አይቻልም እኔ ቤት። ለመጣችሁ ወልካም፣ ለምትሄዱ መልካም መንገድ የሚሉ ህጎች አሉ። የምመራበት መስመሮች አሉ ማለት ነው። ራሱን ሰው ገብቶ ጠይቆ አስተዋውቆ ችግር የለውም። ጥያቄ ካለ ይጠየቃል። ኮዝ ቫይቡን ሩን ማድረግ ስለሌለብን ማለት ነው። ተረጋግታችሁ ጥያቄ ካላችሁ ጠይቁ። ራሳችሁን ከዛ ሰውየውም ለሚመልስላችሁ ነገር በምን አንግል ነው ማን ነው የሚለው ይረዳል። እከሌ ስለሆነ እናቴ ልጄ ማንንም ቢሆን ህግ ነው። ዝናጋነ ቼንጃም ሶሪ ያማይጥማችሁ ከሆነ ሌላ ጊዜ የምትፈልጉትን ሰው ሌላ ቦታ ልታገኟቸው ስለምትችሉ መቀጠል ትችላላችሁ ማለት ነው። ያን ስላልጣመሽ ኮረድ ሻም ሶሪ ልጅ ቀጥል። ይቅርታ ኡስታዝም አልጨረሱም ነበረ ለነገሩ። አላ በዚህ ዱንያ ላይ በዚህ ዲን ጠንካራ የሆኑ ሰዎች ብዙ ፈተና እንደሚደርስባቸው በሰፊ ይገልጸዋል በቁርአን። ነብዩም ሰለላሁ ዐለይሂ ወሰለም አሸዱ በላኢል አንቢያ ثم الصالحون ثم الامثل فالامثل ይላሉ። በዚህ ዱንያ ላይ በቅርቢቱ ዓለም ብዙ ፈተና የሚደርስባቸው ነቢያቶች ናቸው አሉ። ነቢያቶች ያልደረሰባቸው መከራና ችግር የለም። ሙሳ ችግር ላይ ነበሩ፣ ኑህ ችግር ላይ ነበሩ፣ ኢሳ ችግር ላይ ነበሩ። ታላቁ የአላህ መልእክተኛ ነብይ ሰለላሁ ዐለይሂ ወሰለም ችግር ላይ ነበሩ። ነቢያቶች በሙሉ በፈተና ነው ያለፉት አሉ ነብይ ሰለላሁ ዐለይሂ ወሰለም። ከባዱ ፈተና ያደረሰባቸው እነሱ ናቸው። ثم الصالحون አሉ። ከዛ በኋላ ደግሞ መልካም የነሱ መልእክትን የተከተሉም ፈተና ይደርስባቸዋል አሉ። ثم الامثل فالامثل ከዛ በኋላ ደግሞ እነሱን በትክክል የሚከተሏቸው ሁሉ ፈተና ይደርስባቸዋል አሉ። ሁላ ፈተና እያየን እየሰማን ነው ያለነው። የወንድማችን ቢላል ታሪክ ከመጀመሪያ እስከ መጨረሻ እኔ እንኳን ባለፈው ከሙባረክ ፕሮግራም ላይ ተገናኝተን የተወሰነ ጊዜ አውርተናል። በሰፊው አግኝቼው እንድናወራ ፈልጌ ነበር። አጋጣሚ ሆኖ ጊዜ አልተገኘምና አልተገናኘንም እንጂ እኔ አሁን ማለት የፈለኩት ምንድነው ቢላል ወንድሜ ወደ እስላም ከገባህ በኋላ እስልምና ከተቀበልክ በኋላ ከእስልምና በፊት የነበረውን ህይወት እንደሚቀየር የታወቀ ነው። በተለይ በኑሮህ ጉዳይ በህይወትህ ጉዳይ ብዙ ፈተናዎች፣ ብዙ ችግሮች፣ ብዙ ቻሌንጆች እንደሚመጡብህ የታወቀ ነው። ያየንም የሰማንም ነው ያለነው። አሁን ያለህበት ሁኔታ ምን ላይ ነው ያለው? አትሊስት ቀደም ብለህ የተወሰነ ሁኔታዎችን ገልጸህልን ነበርና አሁን ያለህበት ሁኔታ በተወሰነ ደረጃ ምን ይመስላል? እስኪ እዚህ ያሉ ወንድሞች በሌላ ነገር እንኳን መርዳት ባይችሉ በዱዓ ሊረዱህ የሚችሉ ወንድሞች አሉ። ኢቭን በተለያየ ሁኔታም አብሽር ሊሉህ የሚችሉ ወንድሞች ስላሉ ለኛም ትምህርት እንዲሆነን እኔ ሐቂቀተን ወላሂ متأثر جدا 20 ዓመት 30 ዓመት ያስተማርናቸው ወንድሞች እንደዚህ ጠንክረው ሳይመጡ ትላንትና የመጣችሁ ሰዎች እናንተን ትቻለው ነው ታላላቅ ዱዓቶች የሚያደርጉትን ዳዕዋ አቁሜ የናንተን ጉዳይ እየተከታተልኩ ነው ያለሁት። በጣም በሚገርም ሁኔታ እሱ ያሰረኝ ነው ታሲር ያረገብኝ ነው ያለውና እስኪ በተወሰነ ደረጃ ወንድሜ ቢላል አሁን ያለህበት ሁኔታ ምን ይመስላል? አሁን ያለህበት ሁኔታ የግድ ነው ፈተናዎች ይመጣሉ። አሐሲበ الناس ان يتركوا ان يقولوا آمنا وهم لا يفتنون ይላል አላህ። ሰዎች ያስባሉ ይገምታሉ ይጠረጥራሉ ወይ ايتركوا ان يقولوا آمنا በጌታችን በአንድ አላህ Subhanahu Wa Ta'ala አምነናል በማለታቸው በቃላት ደረጃ ስለደረደሩ
አምነዋል ብዬ የምተዋቸው ይመስላችኋል ወይ ይላል አላህ Subhanahu Wa Ta'ala ወሁም ላይ ይፍተኑን የተለያየ ፈተናዎች መጥቶ ያንን ፈተና ካላለፉ በስተቀር አማኞች ናቸው ብዬ እኮ አልላቸውም ይላል አላህ Subhanahu Wa Ta'ala ይህ ማለት እንግዲህ ወደ እስልምና ሲመጣ ብዙ ፈተናዎች እንዳሉ አውቀን ነው ምን መጣው ያለውና ይሄንን እየተረዳችሁ እየመጣችሁ እየደረሰባችሁ ያለው ችግርና መከራ እንዴት ነው የምትገልጹልን ለኛ እስኪ እኛ ሙስሊሞች ነን ከሙስሊም ቤተሰብ ስለተፈጠርን እየተሰማን አይደለም ምናልባት በተወሰነ ደረጃ ዕውቀት ያላቸው ሰዎች ከቁርአኑና ከሐዲሱ የተረዱት ካልሆነ በስተቀር ያለውን ችግሮች ልንረዳው አልቻልንም እናንተ ግን ወደ እስልምና ስትመጡ እየደረሰባችሁ ያለው ችግርና መከራ በገቢር የምታዩት ስለሆነ ከዛ ትንሽ እስኪ ብታጫውቱን ብዬ ነው ባረከላሁ ፊክ ጀዛከላሁ ኸይራን ኡስታዝዬ አብሽር በጣም ነው የምወዱት ሼክ ሲከርሶ የሚናገሩት ራሱ መሬት ጠብ የሚልለው እድለኛ ነኝ በጣም ሶልን በማወቄ ከርሶ ስር ሆነን እኛ መናገር ሁሉ ሳይገባንም ነበረ ግን ለከሰር እንደጻፈው ከሆነ እኔ ደፍሬ ልናገርለትና አሁን ያለበት ሁኔታ ዳዋ ማድረግ አይችልም ባለበት ታግዷል ብሎ ጽፎልናል ከታችና ኢትስ ሶ ፔንፉል ያንን መስማት ለማዳረስ ሲል እሱ ዳዋ እንዳይናገር እንዳይመታገድ የሰው ልጅ ማድረግ የሚፈልገው ነገሮች እንዳያደርግ መታገድ ማለት ኢዚ አይደለም እንደዚህ ደርሰናል በቃ ዲስማች የመብታችን ሊሚቱ ይሄንን ስለዚህ የሱ እንደፈለገም ሆኖ ማድረግ እዛ ቦታ ላይ አይችልም ለጊዜው በቃ ይሄ ነው with limitation ያለውና ልናረጋው ልንሰፖርት ልናረጋው የምንችለው ነገር የሱን ላይፍ ኢን ዴንጀር የሚያደርግ ማንኛውንም ነገር እኛም እንደ ወንድም እንደት ልናቆም ይገባናል ሶ ልናረግ የምንችለው በውስጥ 2 አመቱን እስከሚጨርስ እግዱ እስከሚነሳ አትሊስት ያው ብዙ ልጆችን አፍርቷል ብዙ መድረሳዎችን ያደረገ ነው ብዙ ስራዎች ይጣብቁታል ከዚህ ውጣ የምትሉት አይደለም እንደዚህ አይነት ሰዎችን ባለበት ነው እኔ በኔ just በዚህ ትንሽ ወንጌው አይምሮዬ አሁን እንደዚህ አይነት ሰዎች እናውጣው ውጭ እንሰደው እንደዚህ እንስቀለው ምናምን ልትሉት ይችላልላችሁ እሱን ግን ልታረጉ ትልቁ ስራ ባለበት እሱን አይን እንደ አይን የሚጠብቀው ብዙ ኮሚኒቲ ከስር መፍጠር ነው ያለብን ብዙ ስራዎችን ከስሩ ለሰፖርት ከዚ ኢንሻአላህ ወደፊት እሱ ራሱ ሪቪል አድርጎ እንዴት አስፈልጉኛላችሁ በሚላችሁ ነገር አቤት ብሎ ከጎን መቀመጥ ነውና አሁንም ለመናገር አትሊስት ባለው ሁኔታ የታገደበት ሁኔታ ስላለ እንደተረዳሁት ከሆነ ይሄንን መልስ መናገር ከኮሜንት ውጪ with no comment አግዶናል ሌላ ጥያቄዎች ግን ቢላል መናገር የምትፈልገው ነገር እድሉን ላንተ ሰጣለው ቀጥ السلام عليكم ورحمة الله وبركاته أستاذ በጣም ደስ ብሎኛል አላህ ይጠብቃችሁ አላህ ያቆያችሁ እናንተ እንደዚህ መኖር ለኛ ብርታትና ዕውቀትን ከናንተ ያገኘን ነው ለሌሎች ምን እናደርሰው ያከቱም እናናመጣ የዑለማዎች አንቢያዎች ማለትም የአንቢያዎች ወራሾች ዑለማዎች ናቸውና ከናንተ ባገኘነው ልክ ነው ያስተማርን ያለነው እኛ ዕውቀት ያለነው ሰበቡን ማድረስ ነው ሂዳያውን አላህ ነው የሚሰጠውና እንደም ጥሩ አደረጉኝ እነሱ ያው እስልምና ላይ ፈተናውን በሚያደርሱበት ሰዓት በደንብ እንዲሰፋ ምክንያት ነው የሚሆን በባይነካኩ ትንሽ ይሻል ነበር የበለጠ ለማስፋት እንደም መጀመሪያ ከየቦታ ሄዶ ከሸሃዳ ይልቅ ቁጭ ብዬ አንድ ቦታ አስተምሬ ወደዛ በደንብ አድርጋ ሰልጥነው የመላክ ሲስተም ያባጁልኝ ደህና አድርጌ ተመጣ አስተምሩ በሚለው ነገር ላይ አሳምሮልኛል አልহামዱሊላህ በነገራችን ላይ እኔ ጥቃት ነው አልልም በሁለቱም በኩል አላህ የሰራ ነው ያለው አላህ የሰራ ያለው ምንድነው በየቦታ ሲሰልሙ የነበሩትን ሻሃዳ ያዙት የነበሩትን አስተማሪ ያስፈልግ ነበር ያ አስተማሪ ምንድነው በየቦታው ሶላት 1000 2000 3000 እስከ 15000 ሻሃዳ የሚይዝበት ቀን አለ በየቀኑ ያ ነበር ያ ላይ አሰጋጅ እናጣ ነበር አንዳንድ ቦታ በቃ ሻሃዳ ይዙ ዝም የሚሉበት ቦታዎች አሉ ብዙ ቦታዎች በቃ ሻሃዳ ይዛል ወላ ሶላት ወላ ለነዚህ እንዴት ላድርግ የሚጨንቅበት ጊዜ ነበር በጣም ይጨነቅ ነበር
አሁን ሻሃዳ ያዙት በምን መቼ እንዴት ነው ሶላት የሚያሰግድ ኢማም ከየት እናመጣለን? ከዛ ምን እናደርጋለን? አቡ ፋቲሃ ቅራአት ጀመረ እስከ ፋቲሃ ያፍዛል። በቃ በየአካባቢው ላይ በፋቲሃ ኢማም ይሆናል። ኢማም ሆኖ ያ ቦታ ላይ ሄዶ ያሰግዳል። እስከዛ ደግሞ ሌሎቹን የተቀበል ነበረ። አሁን አልহামዱሊላህ ብዙ ደረሶች አሉ በየአካባቢው የተበተኑ ደረሶች ክታቡ ተውሂዶችን የቀርቡት እንትኖች አሉና አሁን ከተለያየ 16ቱም የተለያየ ቋንቋ ተናጋሪ ከሆኑት አካባቢዎች የሰበሰቡን አንድ ቦታ ያስተምር እነሱ ዳዕዋ ያደርጋል። አሁን እንደውም ጥሩ አድርጎልናል አልহামዱሊላህ። አብሽር ኡስታዝ በጣም ደስ አለኝ እናንተን እንደማገኘት በጣም ደስ ብሎኛል። ባለፈውም ወደም ባርገን አልተጫወትንም። ኢንሻአላህ በውስጥ በኩል የሚያስፈልገውን መረጃ ሁሉ እንትን ይላል። ምክንያቱም እዚህ ላይ ብዙ ፎሎወር አለ የሚከታተለው ስለ ዲን እንትን የሚል ብቻ ሳይሆን ያው ኺላፋቱም አሉና በዚህ ጉዳይ ላይ እህትዛር እንድናደርግ ስል ነው እዚህ መረጃ ሰጠ ያልሆነው። ምክንያቱም በተለያየ ቋንቋ ገደብ ሲባል እንደፈለገ ነው። ከፈለገ አንዱን ቤት አብጥቶ በባር ላይ አስገብቶ ጥፋተኛ ነው ብሎ ለሌላ ነገር ማቀናበርም ያለ ነገር ስለሆነ በቃ የግድ ለመጠንቀቅ የተገደድኩት ይሄ ነው። ኢንሻአላህ ወላሂ ነገር ሲኖር እኔ ደግሞ አሳውቃችኋለሁ ለእናንተ። አላህ ይጠብቃችሁ፣ አላህ ያቆያችሁ። ይታደስ ሰላሙ አላህ ብርታቱን በዚህም በየውመል ቂያማም አላህ ጀነቱል ፊርደውስን ይወፍቅሽ። ምክንያቱም ያለሽበትን ትክክለኛውን መንገድ ይዘሻል እና እስልምናን ደግሞ በቆሰቆሰ ቁጥር የቱም ቦታ ሆደን ደግሞ ዳዕዋችን ይቀጥላል። ይስር ወይቱም ሆኖ ይቀጥላልና ኢንሻአላህ ባረከላሁ ፊኩም። ባረከላሁ ፊክ ዘከላሁ just give us energy አንተ መልሰኛል እናጽናና ከጎን ምናምን ልንኖር ስንል አንተ መልሰኛና አጽናንተን ኤነርጂን ቀይረ ሽፍት አድርገህ just አንዳንድ ጊዜ የሰዎች ፒዩር ኤነርጂ ይደንቀኛል። just ፈጣሪያችን አለ ለአንዳችን የሆነ ፊድ የሚያደርጋችሁ it's all about energy ብዬ ስለማመን like ሽፍትን ያደርጉት አሁን ከማዘን ከዝቅ ካለው ስሜት just ራስ መልሰ ሊፍት አድርገናልና we here for you አለን anytime ቢላል ሲጠራ በሀገሩ ምን ሰራ ሲባል ያኛውን ቢላል ሳይሆን የዘመናችንን ቢላል ቼኑ የሚቀጥል መሆኑን ባንተ በማየቴ የሀገሬ ልጅ ኩራታችን ይሆንከው ቢላል ማየታ you just printed your name በአላህ ስራህ የሚታተም ሰውዬ የአላህ ነው የሚባል አንዱ በመሆነ የአላህ ባሪያዎች አንዱ like I'm so proud of you እና አላህ ይጠብቅህ እንዳልኩ ነው። እኔ ኤነርጂ ነው ከጎንህ ነኝ ያለሁት እንደ እህት። እስቲ ወንድማችን ልጅ አብርሃም ኡስታዝ ይጨርሱና ከዛ ትቀጥላለህ። ኡስታዝ ቀጥል። ላይ በቃ እኔ ጨርሻለሁ። የፈልጌው የነበረ በተወሰነ ደረጃ እንዳናውቅ ነው። እኔው እሱ አስተላልፎታል መልእክቱ። በመሰረቱ ይሄንን ዲን የሚያስፈራ ነገር አይደለም። የራሳችንን ሁኔታ እንፈትሽ ከማለት በስተቀር ይሄንን ዲን ዑለማዎች ምን ይላሉ? ኢነ ሀዘል አምሩ ዲኑን አምሩን ዐጂብ ይላሉ። የዚህ ዲን ጉዳዩ በጣም የሚገርም ነገር ነው አሉ። ፈኢዛ ሐረቡሁ እሽተድ ይላሉ። የተዋጉት ከሆነ ሁሌ የበረታ እየጠነከረ ይመጣል አሉ። ፈኢዛ ተረኩሁ እምተድ የተውት ከሆነ ደግሞ አሉት ዓለሙን ከአጥናፍ እስከ አጥናፍ እየሄደ ስለሆነ ነው። ነብዩ ሰለላሁ ዐለይሂ ወሰለም አሉ إن الله تعالى زوالي الأرض فرأيت مشارقها ومغاربها جيتاي الله سبحانه وتعالى يتشن مريتن انديا زنبلنا أسايين ያንን ከተመለከትኩኝ በኋላ ይሄንን መሻሪቅና መጋሪቡን ፀሐይ መውጫውና ፀሐይ መግቢያው ድረስ በሙሉ እስልምና ይሰፍንበታል አለኛ فرأيت مشارقها ومغاربها فإن أمتي قد يبلغ ما زوالي ያየሁትን ማዞየሊ ያየሁትን ቦታ ሁላ እስልምና እንደሚገባ ነግሮኛል አሉ ነብዩ ሰለላሁ ዐለይሂ ወሰለም። ይሄንን ዲን ዓለሙን ያዳርሳል። ምክንያቱም የኛ ሳይሆን የአላህ ዲን ነው። አላህ Subhanahu Wa Ta'ala ነው የሚጠብቀው። እንደ ሙስሊሞች ጥበቃ ቢሆን ኖሮ ምንም ነገር አይገኝም ነበር። ግን የምጠብቀው እኔ ነኝ ስላለ አላህ Subhanahu Wa Ta'ala ዲኑን እየጠበቀው ነው። ግን እኛ ሙስሊሞቹ ምን እያደረግን ነው ከሚል አንፃር በሐቂቀተን እየገረመኝ ትክክለኛ ሙስሊም ላይ ተወልደን ሙስሊም ላይ አድገን የምንሰራው ስራ ምንም እዚህ ግባ የማይባል ሆኖ ትላንትና ግን ነን ሙስሊም የነበሩ ሰዎች መጥተው ከሙስሊሙ በላይ እየሰሩ ስታይ የአላህ Subhanahu Wa Ta'ala ስራ እየገረመኝ ነው እያዓጀበኝ ነውና
ይሄንን ለማለት ፈልጌ ነው። ባረከላሁ ፊኩም። እኔ ከመጀመሪያው እስከ መጨረሻ አንቺ ስትናገር ጀምሬ ቁጭ ብዬ ያዳመጥኩኝ በቃ ራሴን መቆጣጠር አቅቶኝ ነው ያለው። ትላንትና ማነች ምልዋት እህታችን እሷም ሰለምቴዋ ማነች ስሟ ማነች አንደኛዋ ገብተሽ ነበር ለተወሰነ ጊዜ እንኳን ሲክና ነው ያው ዛሬ ጧት ነው ኡስታዝ ሰኪና ትላንትና ላይ ሰኪና የሰለመችው ነች እንትኑ እንትን የምታደርገው ጋይድ የምታደርገው እንዳንቺ አይነት ማነች አይ ቲንክ ሊንዳ አው እሷ አሁን በሚገርም ሁኔታ ነው እሷ የምትገልጸው ያለችውና እኔ የገረመኝ ነው እየዞርኩኝ ያዩዋችሁ ነው እዚህ አካባቢ ያሉት ወንድሞች በሙሉ ሰለምቴዎች ሆኖ ከኛ በተሻለ ነው በዚህ ንጽጽር ላይ በተነከረ ሁኔታ እየተንቀሳቀሱ ነበር። ትላንትና መሐመድ ኸድር በተቀመጠበት ቁጭ ብዬ ሱብሂ አዛን እስከሚደርስ ድረስ በሰፊው እየተከታተልኩኝ የነበረ ፕሮግራሙ። ስለዚህ አላህ Subhanahu Wa Ta'ala እናንተን መርጧችኋል። እንግዲህ አላህ የመረጠው ማንም መጥቶ ማንም ይሁን ማንም ሊቀይረው የሚችል ነገር የለም። የአላህ ምርጫ ነው። አላህ ያህዲ መን የሻእ ወይድሉ መን የሻእ አለ። አላህ ለሻው ያቃናል ለሻው ያጠማል። አላህ የመረጠው ደግሞ ማንም ይሁን ማንም ሊቀይረውና ሊቀለብሰው አይችልምና እናንተ አላህ Subhanahu Wa Ta'ala ሰባቱን አላህ ይስጣችሁ ጽናቱን አላህ ይስጣችሁ በዚህ ዱንያ ላይ በመልካም ነገር እንደተሰባሰብን ሁሉ ነገ ደግሞ አላህ Subhanahu Wa Ta'ala በጀነት ላይ ይሰባስበን ኢንሻአላሁ ተዓላ ጀዛኩሙላሁ ኸይራን ባረከላሁ ፊኪ አንቺም አላህ Subhanahu Wa Ta'ala አጅርሽን ከፍ ያርገው እንደዚሁም እዚህ ያላችሁ ወንድምና እህቶች እነሱን እያበረታታችሁ ያላችሁ ሁላችሁም አላህ Subhanahu Wa Ta'ala አጅራችሁን ከፍ ያድርገው ለማለት ፈልጋለሁ هذا والله اعلم وصلى الله على نبينا محمد وعلى اله وصحبه اجمعين السلام عليكم ورحمه الله وبركاته وعليكم السلام ورحمه الله وبركاته የሚገርመኝ ነገር ከነትትናችሁ መተናነሳችሁ እስልምና መተናነስና ዝቅ ማለትን ከተለለቁ ኡስታዞች እንደዚህ መማር ማለት ይዚ አይደለም ለኛ ነገ ለመጣ ነው ዝቅን እናንተ በእውቀት የሞላችሁ ሆናችሁ ሳላችሁ በእስልምናችሁ የጠነከራችሁ በስብዕናችሁ ትልቅ ሆናችሁ ሳላችሁ እኛ ዛሬ መተን ስንረግጤቱን ቦታ ላይ ሆነን ለፈጣሪያችን ላላ እንድናመሰግን መታችሁ ከጎናችሁ ነን ስትሉ you have no idea የሚሰማን ስሜት because like we are supported we are አሉን ሰዎች አሉን like family የሚለውን ስሜት ነውና ኡስታዙ ላይ የሚፈጥሩብን እርሶ እኛ መናገር ሁሉ በማይገባን ቦታ ላይ እርሶ ኒንጃ like አላህ አክብሮት ላረጉ ያሰቡትን በሙሉ የልቦትን ይምላለት ቤታችን ድምቅ ነው የሚያረጉልን ከነግርማ ሞገሶትና እርሶ የሚያክልኛና አክብሮ በመምጣቱ ራሱ አላህ ያክብርልን ነው ብለው ጣኑ ማመሰግነው ጀዛከላሁ ኸይራን ባረከላሁ thank you አላህ ያክብርልን እህታችን ኪያ ወይ ወንድማችን ኪያ ከቀደም ጀምሮ በኮሜንት አስገቡኝ ይያሉ ነበርና ቀጥይ ወይ ቀጥል ሰላም አለይኩም ወይ ሰላም ሰላም አለይኩም ወራህመቱላሂ ወበረካቱ ወአለይኩም ሰላም ወራህመቱላሂ ወበረካቱ እሺ ቀጥል ዲናችሁ አላህ አልহামዱሊላህ አንተ እንዴት ነው ማሻአላህ በጣም ደስ ይል ነበርና እስካሁን ከቀደም ጀምሮ በጣም እየተከታተልኩ ነበር እና ወንድማችን ቢላል ማይዶ ደግሞ ያው አንድ እዛው የጂንካ ነዋሪ ነኝ እኔም እና ከሰለመ ገን ጀምሮ አውቀዋለሁ ማለት ነውና ስለሱ ትንሽ ያለኝን ላካፈላችሁ ፈልጌ ነውና ማለት ቢላል ማለት በጣም ለጂኖ ያለው ቦታ ከነፍሱ በላይ ሚሳሳ ስለሆነ እና እኔ በጣም ከምገልጠው በላይ ነው እሱ እና ያለው ጥንካሬ ብዙ መሸቃዎችና ብዙ ችግሮች የደረሱበት እንኳን ያንን ቻሌንጅ ተቋቁሞ ምንም ቦታ የማይሰጠውና ለዲኑ ያለውን ከፍታ በተግባር ያስመሰከረ ነውና እኔ ከምገልጠው በላይ ነው እና ወንድማችንን በጣም ረበሽ ብዙም ለመናገር እንተናላለሁ ማለት ነው እና በጣም እሱን ሳላደንቀው አላልፍም አላህ ያጠንክረ ሁላችሁም በዱዓ አግዙ ስላለኝ ሰላም አለይኩም ወራህመቱላሂ ወበረካቱ ወአለይኩም ሰላም ወራህመቱላሂ ወበረካቱ ቁርአን ልጋብዝ ቢላል መልካም ፍቃድ ከሆነ በጣም ወዳቸው ቀሪዎችን ይጋሉና እንግዲህ የሆነ መጣ እኔም ወዶ ነገር ገና ሳልሰልም ጀምሮ በጆሮዬ ሰምቼ ስለ እስልምና በመከራከርበትና በመንጠይቅበት በመንሞግበት ሰዓት ሙኒር የሚባል ልጅ ቁርአን ቀርቶባትኝ ነው መሰለኝ ከዛን ጊዜ ጀምሮ I just love
ቋንቋው ሳይገባኝ የቁርአን ስሜቱ ገባኝ። ለዛም ቁርአን 10 ነው 5 ነው ምናምን ብለን በምንከራከርበት ጊዜ ያቀራር ቴክኒኩን ለማሳየት ብሎ ነው። በዚህ ሲቀራ በዚህ ነው፣ በዚህ ሲቀራ በዚህ ነው like ሪሳይት የሚደረግበት መንገድና ቁርአን አንድ ነው የሚለውን ለማሳየት ሲል አንድ ወንድማችን ሙኒር ቁርአን አቀራሩን ሲቀራ ነበር the first time በክርክር በንጽጽር ቦታ ላይ የሰማሁት። ከዛን ጀምሮ ማለት ነው ያው እስካሁን ድረስ I'm addicted to ቁርአን የሚቀሩበት ስሜቱ ቫይብሬሽኑ ምናምን it just keeps me calm ነገርና ወንድሞች አሉና አንዳንድ ቁርአን ልጋብዝ ሁለቱም በማይነጻጸር መልኩ ካሊድም አለ የሚገርም ቀሪ ነው ወንድማችንም አለ ቅድም እየሰማውም ከነበረ የሱንም ልጋብዝ ሼክም ልጋብዛችሁና ያ የኔ ትልቁ ስጦታዬ ለሰዎች ለምወዳቸው የሚቀሩት ወንድሞቼ ሲመጣው ሲቀሩልኝና ስሰማ ነውና just change the vibe እናረጋዋለን ማለት ነው። መልካም ፍቃድ ከሆነ እንስማ ቢላለሁ። በጣም እሺ ኢንሻአላህ። የኔ ስጦታ ለዛሬ ለእንግዳዬ ቁርአንን ካሊድ ጀምርና ከዛ በኋላ እሱ የት እንደሄደ አናውቅም ወዶቼና አላህ ይጠብቀው ባለበት አቴንሽን ስጡ። እዚህ ጋር ጥሩ ኡስታዞች አሉ፣ ጥሩ መልእክት እየተላለፈን ነው። እሱ ምናምን የሚያስብል ነገር just ረጋ በል ካልሙ ነው። አሁን እዚህ ጋር የተማማርን ነው አይደለ? ለሁሱስ ቢያያችሁ የሁሱ ልጆች ትንሽ ሰከን ብሎ ለአላህ ብለው የተዋደዱ እዚህ በተቀመጡበት ትንሽ ስነ ምግባር ብትይዙ ጥሩ ነው። እንደ ምክር ደረጃ ነው። ኦኬ አመሰግናለሁ። ቢዩቲፉል ለዚህ የሚቀሩት ልጆች ብታምኑም ከ16 ከ17 20 ምናምን ውስጥ ያሉ ልጆች ናቸው። ሞር በተበላሸበት ፖይዝን በሆነበት ዘመን ላይ እንደዚህ ኤነርጂያቸውን ለእንደዚህ ቢዩቲፉል ለሆነ ለሃይማኖታቸው ለህይወታቸው ኢቭን ዴር ውስጣቸው ምን ያህል ቢታነጽ እንደሆነ የሚገርም ነውና አላህ ይጠብቅልኝ። ቢላልዬ እኔ ስጦታዬን ሰጥቻለሁ። ከዚህ በኋላም አለው ከጎን ነኝ የምትልን ነገር ካለ ኡስታዝ ሆነሃልና ባገሪቱ how do you feel? የውቀቱ ትልቁ እኔ ገና ተማሪ ነኝና ምንስ ትመክረኛለህ? ሞር እንዲቀለኝ ነገሮች ምን ነገሮችን ባደርግ ይቀለኛል? እንደ ምክር ማያይዘክ በዛውም ገና like you know 3 ወሬ ነው ግን አላህ ቢረዳን ምን ነገሮች ላይ ብናተኩር የምትላቸው ነገሮች እንደምክርም ያንተንም ኤክስፒሪየንስ መጨረሻ መጠቅለያ ብናረጋው ጥያቄም ያለው ሰው ኤቢም ቅድም ጀምሮ ተጠብቀን ስለነበር ወደዛው እንሄዳለን። እሺ ኡስታዝ ይንቀጥል። አላህ ባረከላሁ ፊክ። አንድ ወንድም አለኝ አብረን ዳዕዋ የምንሰራው በደከመኝ ጊዜ ከጎኔ ሲያነሱኝ የነበረው አቶ ዱባሌ ደምሴ ይባላል። እሳቸውም ሰለምቴ ናቸው። ከዚህ በፊት ዳቆን ነበሩና በድምጣቸው ትንሽ ወፈር ስለማይል ለቅዳሴ አቶንም ተብሎ ተባሮ የነበሩት ናቸው። እሳቸው ላስታውቁችና እኔ መጨረሻ የሚለው ነገር ይኖረኛል። እሱም አሁን ከስቲቸር ጋር ቲቸር ናቸው፣ ሰለምቴም ናቸው። እስቲ ታዋቁትና እዛ እንትን ይላልው። السلام عليكم ورحمة الله وبركاته. بسم الله الرحمن الرحيم. وعليكم السلام ورحمة الله وبركاته. ቀጥሉ። ሰላም አዲስ አለም እባላለሁ። ሰለምቴ ነኝ እኔ። so excited to meet you. ገጠመኝ ነኝ። እንደዚህ ማለት እንዴ? እሺ ቀጥሉ እንተዋወቅ። ማሻአላህ ቢስሚላህ ትንሽ ወገንተኛ ያደርገኛል መሰለኝ። ሰለምቴ ሳይ እድሜ ትንሽ ፈካ ይልና ወደ አበባነት ያመጣኛል። አላህ ይጨምርልሽ። ቶኒስ ሳውንድሽ የውስጣዊ ፍላጎትሽ ከንግግርሽና ከፊትሽ ገጽታ ይታወቃል። እኛ ሰለምቴዎች እንደዚህ አይነት ሞሽን አለ። ይሄ ሞሽን ደግሞ ለጥሩ ሙቭመንት ጋብዞን ነው አላህ እዚህ ጋር ያደረሰን። በጣም ተደስቻለሁ። ቴክኖሎጂ እንደዚህ ሲያገናኘን እኛ ሙስሊሞች ደግሞ በበለጠ ሁኔታ መንገዱን እያሳመር ቆሻሻችንን እየጠረግን ለሌሎች እየደረስን የምንሄድ አላህ ያድርገን። በጣም ተደስቻለሁ። አላህ ይጨምርልሽ፣ አላህ ይጨምርልሽ። በጀመርሽው ነገርም እንደ ሻማ እየበራሽ እየቀለጥሽ ለሌላው እየሆንሽ የምትሄጂ አላህ ያድርግሽ። በዱዓ ግዝሻለሁ። ባለንበትም ቦታ ከወንድሜ ጋር የጀመርነውን ስራ በእንደዚህ አይነት ነገር ስንሄድ ምን ልበልሽ የውስጥ ነው፣ የልብ ነው፣ የጽዳት ነው፣ የዛች የቁራሽ ስጋ ነው ትልቅ ነገር የሚሰጠንና ወላሂ በአጋጣሚ መጥቼ በአጋጣሚ እዚህ ነገር ውስጥ ሲገባና ሲሰማ የተሰማኝ ደስታ ጠቅላላ ነርቦችን ነው ያንቀሳቀሱትና ሲራጡል ሙስተቂም። ሰላም አለይኩም ወራህመቱላሂ ወበረካቱ።
አሰላሙ አለይኩም። እሺ እድሉን ስለሰጣሽኝ ከልብ አመሰግናለሁ። መጀመሪያ ደግሞ ያለ ሰላም አለይኩም ወራህመቱላሂ ወበረካቱ ብዬሻለሁ። ወደዋይቴ እና ጀማ እዚህ ቤት ገስት ላይ ያላችሁላችሁ ማለት ነው። በጣም አድናቂሽ ነኝ። ደስተኛለሽ እህቴ። በጣም አላህ በጀነት የሚያገናኘን። በጣም እኔ ያለውበት ያንቺን እንትን አይቼ ሁኔታ እኔ የት ነኝ ያለሁት ምናምን ምለው ነገር ነው አይሞላ ለመጣልኝ። ለዛ ጥያቄ ነበረኝ ልጠይቅ ወይ ቢላል ኡስታዝ ቢላል نعم ሰላም አለይኩም ወራህመቱላህ ወአለይኩም ሰላም ወራህመቱላሂ ወበረካቱ አብዱልፈታህ አጀባቶ እባላለሁ ከሀላባ ማዕከላዊ ክልል አይዋ አቃለሁ እኔ ያኔ አሲያ ምናምን እንትን ባለችበት አስርኮ ሰዓት ነው ማቅ ያነ ራሱ አላህ ደግሞ አገናኘን እዚህ ይታችን ቤት አምጥቶ በጀነትም ያገናኘን አሜን ጥያቄ አንድ ሰው ለምሳሌ ከሰራ የሚባለው አንድ ሙስሊም ለምሳሌ ምን ሲሆን ነው ይሄ ነገር እንዴት አንድ ሰው ከሰረ እኔ ነኝ ሚውት ያረኩት። እሺ አዲሴ ፈትዋ አይቻልም እያለች ነው። አሁን የምትጠይቀው ፈትዋ ነው። ስለዚህ በውስጥ አውራው። አንዋር እሺ ይቅርታሽ የቤቱን ህግማ አውቃለሁ። ምናልባት እሷን ከምጠይቅ ኡስታዝን ጠይቃለሁ ብዬ ነው እንጂ ስለረበስኩ አፉ በሉኝና እዚህ ከስር ገስት ላይ ሆናለሁ። እዚህ ማለት ከስር ቦስ መስመር ጠይቃለሁ። ኡስታዝ ይቅርታ ችግር የለውም። ሌላ ቦታ ላይ የሚቻሉ ነገሮች ሊኖሩ ይችላሉ። ያው እኛ ጋር ሲምፕሊ እንደዚህ ነው የሚቀጥለው። ሶ ሶሪ ማለት ጀስት እሱ ጋር አለ ብዙ ኡስታዞች አሉ፣ በውስጥም አለ ሙስሊም አብሶ ማህበረሰብ ላይ ላይክ ስለ ዲን የምትማሩበት ቦታ ነው። እኔ ገና ሰለምቴ ነኝ። ስለምን እንደመክፈር ለምን አወራለሁ? እኔ እንደምን መስለምን እስልምናን እንዴት ነው እስልምናን ሰውን ሁሉ ማሰል